ሰላም እንዴት ናችሁ? የስድ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። ይሄኛው ሁለተኛው ቻናላችን ነው። ዛሬ እንግሊዝኛ ቋንቋ ለጀማሪዎች ክፍል 13 ይዘንላችሁ መጥተናል። የቋንቋ ክምችቶቻችንን ከ251 እስከ 270 ድረስ ለጀማሪዎች እናሰፋለን። ልምምድ የምትፈልጉ ሰዎች ደግሞ የስድ እንግሊሽ ዋን ላይ ሄዳችሁ ልምምድ እንድታደርጉ በዚሁ አጋጣሚ ያሳስባችኋለሁ። አሁን በቀጥታ ወደ ክፍል 13 ትምህርት እንለፍ። እሺ ተማሪዎች ባለፈው ክፍል 12 ላይ ያቆምነው 250 ደርሰን ነበር። የዛሬውን ደግሞ ከ251 እንቀጥላለን። ዶግ ውሻ ማለት ስትፈልጉ ዶግ እስቲ በሉ። ዶግ ማለት ውሻ ማለት ነው። ድመት ማለት ስትፈልጉ ደግሞ ካት ድመት ማለት ስትፈልጉ ምንድን ነው የምትሉት? ካት። ወፍ ማለት ስትፈልጉ ደግሞ ወፍ ማለት ስትፈልጉ በርድ ትላላችሁ። በርድ እስቲ በሉ በርድ። ሺ ጀማሪዎች 254 ላይ ደርሰናል። አሳ ማለት ስትፈልጉ ደግሞ ፊሽ። አሳ ማለት ስትፈልጉ ምንድን ነው የምትሉት? ፊሽ እስቲ እያላችሁ እናንተም ፊሽ። ላም ማለት ስትፈልጉ ደግሞ ላም 255 ላይ አስቀምጠነዋል። ላም ማለት ስትፈልጉ ካው ትላላችሁ። ፈረስ ማለት ስትፈልጉ ደግሞ ፈረስ ማለት ስትፈልጉ ሆርስ ትላላችሁ። ሆርስ። ዶሮ ማለት ስትፈልጉ ደግሞ ቺክን እስቲ በሉ ዶሮ ቺክን። በነገራችን ላይ ምስሉም እጅግ በጣም ይጠቅማቸዋል። ቋንቋዎችን ከምስሉም ጋር እያያዛችሁ እንድትረዱት እጅግ በጣም ነው የሚጠቅማችሁ። በእንግሊዝኛው በአማርኛ ትርጉሙ እንዲሁም ደግሞ እንግሊዝኛው እንዴት ማንበብ እንዳለባችሁም ስለጻፍን እሱንም ኖት የምትወስዱ ሰዎች ውሰዱ። ቺክን ዶሮ። አሳማ አሳማ ማለት ስትፈልጉ ምንድን ነው የምትሉት? ፒግ ትላላችሁ። እነሱ ጋር አሳማ ስጋው እጅግ በጣም ይወዱታልና ይመገቡታል። እኛ ሀገር እርግጠኛ አይደለሁም፣ ከሃይማኖትም አንጻር የሚበላ አይመስለኝም አሳማ። ነገር ግን እነሱ ጋር የታወቀና የተለመደ ስለሆነ ወደ እነሱ ስትሄዱ እንድትረዱትም ጭምር ነው ማለት ነው። ሁሉንም ማወቅ ስላለባችሁ ፒግ አሳማ። 259ኛው ላይ ደርሰናል። አይጥ ማለት ስትፈልጉ ማውስ። አይጥ ማለት ስትፈልጉ ምንድን ነው የምትሉት? ማውስ። ወይም ደግሞ ራት የሚለውንም መጠቀም ትችላላችሁ። ራትም ካላችሁ አይጥ ነው። ማውስም ካላችሁ አይጥ ነው። ጥንቸል ማለት ስትፈልጉ ደግሞ ራቢት። ጥንቸል ማለት ስትፈልጉ ምንድን ነው የምትሉት? ራቢት። እሺ የተወሰኑ አኒማሎችን ቤዚክ የምንላቸውን አይተናል። አሁን ደግሞ ወደ ፈርኒቸር እናልፋለን ማለት ነው። ፈርኒቸር የእንጨት ስራ ውጤቶች ናቸው። አኒማል ደግሞ እንስሶች ማለት ነው። ወደ ፈርኒቸር እንለፍ። ጠረጴዛ ማለት ስትፈልጉ ምንድን ነው የምትሉት? ጠረጴዛ ቴብል እስቲ በሉ ቴብል። ጠረጴዛ ማለት ስትፈልጉ ቴብል ትላላችሁ። ቴብል ጠረጴዛ። 262 ወንበር ማለት ስትፈልጉ ደግሞ ቼር ወንበር ማለት ስትፈልጉ ምንድን ነው የምትሉት? ቼር ነው የምትሉት። ወንበር ማለት ስትፈልጉ ቼር ትላላችሁ። አልጋ ማለት ስትፈልጉ ደግሞ ቤድ ትላላችሁ። አልጋ ማለት ስትፈልጉ ቤድ ትላላችሁ። አልጋ ቤድ ነው። እሺ ይህ ደግሞ ኤሌክትሮኒክስ ነው። ስልክ ማለት ስትፈልጉ ምንድን ነው የምትሉት? ፎን። ስልክ ማለት ስትፈልጉ ፎን ትላላችሁ። ስልክ ማለት ስትፈልጉ ምንድን ነው የምትሉት? ፎን። ከኤሌክትሮኒክስ አልወጣንም። ኮምፒውተር እኛም ሀገር ኮምፒውተር ነው የሚባለው። ኮምፒውተር ነው። መጽሐፍ ማለት ስትፈልጉ ደግሞ ቡክ
መጽሐፍ ማለት ስትፈልጉ ቡክ ትላላችሁ። መጽሐፍ ማለት ስትፈልጉ ምንድን ነው የምትሉት? ቡክ መጽሐፍ። እስክሪብቶ ማለት ስትፈልጉ ደግሞ ፔን እስክሪብቶ ፔን። እስክሪብቶ ማለት ስትፈልጉ ፔን ትላላችሁ። ለመጻፍ የሚያገለግላችሁ ብዕር ወይም እስክሪብቶ ማለት ስትፈልጉ ምንድን ነው የምትሉት? ፔን ትላላችሁ። እስቲ በሉት ፔን እስክሪብቶ። እስክሪብቶን ካነሳን ደግሞ እርሳስን ማንሳታችን አይቀርም። እርሳስ ማለት ስትፈልጉ ምንድን ነው የምትሉት? ፔንሲል ፔንሲል። እርሳስ ፔንሲል። እርሳስ እስክሪብቶ ምንድን ነው አለን? ፔን። እርሳስ ሲሆንስ ፔንሲል ፔንሲል። እርሳስ። ቦርሳ ማለት ስትፈልጉ ደግሞ ባግ ባግ። ቦርሳ ማለት ስትፈልጉ ባግ ትላላችሁ። ቦርሳ። ብዙ አይነት ቦርሳዎች አሉ፣ ግን ይሄኛው ለትምህርት የሚያገለግለን የትምህርት መጠቀሚያ መሳሪያዎችን የምንይዝበት ቦርሳ ነው። ባግ እንለዋለን። ሌሎችን እንመለስባቸዋለን፣ በሌሎች ክፍሎች እንመለስባቸዋለን። የዛሬው የመጨረሻና 270 ላይ ያስቀመጥነው ነው ኪ ቁልፍ ማለት ነው። ኪ ቁልፍ። ቁልፍ ማለት ስትፈልጉ ኪ ትላላችሁ። ሁለትና ከዛ በላይ ከሆኑ ኤስ መጨመር ነው። ኪስ ኪስ። ሁለትና ከዛ በላይ ከሆኑ ኤስ ነው የምንጨምረው፣ እስካሁን ያየናቸውም ላይ ማለት ነው። ኪስ እንላለን። አንድ ግን ከሆነ ኪ ቁልፍ ማለት ነው። ቁልፍ ስንል ምን እንላለን? ኪ። የዛሬው ትምህርታችን ይህንን ይመስል ነበር። በክፍል 13 ከ251 እስከ 270 ድረስ የቋንቋ ክምችቶቻችንን አስፍተናል ጀማሪዎች። በቀጣይ በክፍል 14 ደግሞ ዛሬ ካቆምንበት ቀጥለን ከ271 እስከ 287 ድረስ እናደርሰዋለን። ኤስዲ እንግሊሽ በሁለቱም ቻናሎቹ ትምህርቶችን እያስተማረ ይገኛል። በክፍል 1 ላይ ደግሞ እጅግ በጣም ማራኪ የሆነውን የእንግሊዝኛ ቋንቋ ልምምድ እያደረግን እንገኛለን። እሱን ያላያችሁና እሱን እስካሁን ያልተማራችሁ ሰዎች በቀጥታ ሄዳችሁ እንድትማሩ በዚሁ አጋጣሚ ላሳስባችሁና ላሳውቃችሁ እወዳለሁ። እጅግ በጣም ነው የሚጠቅማችሁ። ልክ እንደዚህኛው በምስል በእንግሊዝኛው በአማርኛ ትርጉም እንዲሁም ደግሞ እንግሊዝኛው እንዴት ማንበብ እንዳለባችሁ ጭምር የያዘና እናንተን ልምምድ የሚጠቅማችሁ ነው። ይሄ ለጀማሪዎች ስፔሲፊክ ተደርጎ የተሰራ ልምምድ ነው። ያኛው ላይ ደግሞ ኤስዲ እንግሊሽ ዋን ላይ ልምምዶች አሉ። እነዛን ልምምዶች እንድትለማመዱ በዚሁ አጋጣሚ ላሳስባችሁ እወዳለሁ። ሰብስክራይብም ከ60 ሺህ አልፈናል። ወደ 100 ሺህ የምናደርገውንም ጥረት እንድታግዙን ኤስዲ እንግሊሽ ዋን ላይ ሄዳችሁ በዚሁ አጋጣሚ ያሳስባለሁ። ቀጣይ በሌሎች ትምህርታዊ ቪዲዮዎች እስክንገናኝ ድረስ ለሁላችሁም መልካም ጊዜ እንመኛለሁ።